ነበርና ጽናት መጣች ከመጣች በኋላ ካልጋይ ላይ ልትወሰልትብኝ ያለ ኮኔ የደረስኩብ በማለት ትጮህበታለች እሱም ጽናት እንዳሰብሽው አይደለም ልጅቷ አሞኛል ብላ ማሳጅ አድርገኝ ያለች ለዛ ነው እንደገመትሽው አይደለም ቢላትም እሷ ግን በፍጹም አልጋይ ላይ ልትወሰልት ያለ ነው የደረስኩብህ ወልስቶ ሚያቀቅ ሰውኮ መስሎ አይታየኝም በማለት መጥፎ ነገሮች ተናግረዋለች እሱም እንዳሰብሽው አይደለም ተረጋጊ የታገስኩሽ ነው ቢላትም ታገስኩሽ ይያለች ነገሮችን እየደጋገመች ነበር እሱም እንግዲህ ያለችው ነገር ልቡን ቢነካውም ተነስቶ በጥፌ መቷታል ጽናትን በጣም አሪፍ እዚህ ተዳርሰልናል ይያለች ወጣ ሄዳለች ጽናት በጥፌ ስለተመታች እጅጉን ተናዳለችና ሳሎን ላይ ሄዳ ያለቀሰችም ነበር ክብሮንም ያባበላት ነበር ጽናት ባክሽን ተረጋጊ ውሃ ላምጣልሽና ያረጋጋሻል ይያላትም ነበር ውሃ ማመጦ ሲያጠጣት ነበር እባክሽን ተረጋጊ ሁሉም ነገር ይስተካከላል ያለ የመከራት ነው እሷ ግን አምረራ ያለቀሰች ነው እኔ ከዚህ በላይ በጣም አስጠልቶኛል መታገስ መሮኛል ይያለች ያዙ ይልቀቁኝ ያለች ነው ጽናት በሌላ በኩል ሰኒ ሶፋው ላይ ተኝታ ነበርና ዛሬ ደግሞ ደናደርሽም የለም ወይ ትላለች ስልኩን አይታ እንግዲህ ክብሮን ምልክት አላስቀመጠላትምና ለካ ብሎክ ብየዋለሁ እንግዲህ አርፌ ስራዬን ልስራ አሁን ወደ ራሴ ተመልሻለሁ ያለች ከራሷ ጋር ያወራሽ ነው በሌላ በኩል ናሆሜና ምሩ እያወሩ ነው የኔ ሚስት እንዴት ነሽ ደህና ነሽ ወይ ብሎ ከእንቅልፏ ከቀሰቀሳት በኋላ ምግብ እኔ ነኝ ምሰራልሽ ባክህ እኔ ልስራ ያሉ ሁለቱ ያወሩ ነው እሱም እንግዲህ እኔ ነኝ ምሰራልሽ ካልሆነ ላግዝህ ያሉ ሁለታቸው ያወሩ ነው የምሩና የናሆሜ ፍቅር የሚገርምና ደስ የሚል መተሳሰብ የሞላበት ሆኗል ጽናት ሳሎን ላይ አራ ነበርና ህሌና መጣች ከመጣች በኋላ ቤት የትዳነው ብላ ተጠይቃታለች አረ ከኪራ ጋር አራ ነው የሚሆን ብላ በትትብላል ተነሳስተል ኪራ ወደ ሳሎን መጣ ቤት የትናት የትዳነው ቢባባሉም ሁለቱ የሉም ይያሉ እየተፈለጓትም ነበር እና ካንተ ጋር ተለለች የትዳነው በማለት ሁለቱ የተሯሯጡ እየፈለጓት ነበር እንግዲህ ቤቲ ደረጃ ላይ ቁጭ ብላ አራ ብርድ ሲነፋት አሮ ይሄ ብቻዋን ቁርዝም ብላ አግኝተዋታል ሁለቱም ውሃም ጭልኝ ያለ ኪራ እየተርበተበተ ቢጣራትም ልጅቷ አልሰማም ብላለች የባስ ብላ ፌን ተነቀለች እንግዲህ እሷንም አፋፍሰው ወደ ህክምና ይዘዋት ሄደው ነበር ከቤት አሳክመዋት ከተመለሱ በኋላ እንግዲህ ጽናት እንደዚህ ማድረግ አልነበረብሽም ይያሉ ያወሩ ነው ታዲያ እንደዛ ያደረክ ያየው እንዴት ብዬ እሰይ ጎበዝ ልበልህ ያደረከው ነገር እኮ ጥሩ አይደለም በማለት ጽናት ትመልስለታለች እሱም አሁን ማን ይሞት በዚች ልጠራጠረኝ ሆነሽ ነው አራታይ ግን ራስሽን አረጋጊ እኔ ምን ይሆንሽ እንደሆነ አልገባኝም ፍጹም ሌላ ሰው ይሆንሽ ነው ይላታል ጥሩና ታጋሽ የነበርኩ ልጅ ያቺኛዋን ጽናት ቀጥቅጠ የሰራሃት አንተ ነህ በማለት ትመልስለታለች እንግዲህ ህሌናም እንግዲህ ከሆስፒታል ጀምራችሁ እየተጨቃጨቃችሁ ነበር አሁን ዝም በሉ ልጅቷ ደህና ናት ተሽሏታል ተብላለች ስለዚህ እናትና አባቴን እኮ አስታወሳችሁ በማለት ውስጥም ገብታለች እንግዲህ ኪራም አፈፋ አድርጎ ኦባክሽን ምከሪያት እኔ ምን እንደሆነች አላቅም የማላቃት ሰው ሆናለች አይ ጽናት እኮ ትዳሯን ዝም ብላ የምትፈታ ቂል ሰው አይደለችም በማለት መልሳለታለች ታዲያ ህሌና በኔ ቦታ ብትሆኚ ምን ታረጊ ነበር በማለትም ከህሌና ጋር ያወራ ነበር ኪራ እንግዲህ ህሌናም ወይችም ምረት ወያችም ምረት ትለዋለች እንደዚህማ ሊሆን አይችልም በማለት ሁለቱ ይንትን ይያሉ ነው እንግዲህ ተወኝ ባክህን የራሴ ነገር ጥሎኛል አሁን ደግሞ አንተ መፍትሄ እንዳመጣ ጠይቅ በማለት ህሌናም ወደ ውጭ ወጣ ነበር ጽናት ኩሽና ላይ ነበረችና ህሌና የኪራን ትዕዛዝ አክብራ እሷን ለመምከር መጣ ነበር ጽናት ግን አሁን በፊት ባላቅም አሁን ተናዳጅ ይሆንሽ ነው በማለት ነገሩን ጀምራላታለች እኔ ምን ላርግ ብለሽ ነው ሳየው በፊት መጥፎ ጉዳት እንደጎዳች ይሰማኛል ትላታለች አዎ አልሳካላት ሲል የኔን ቤት ማፍረስ ወይም ደግሞ የኔ ህይወት ማደፍረስ አልሳካላት ሲል ለዛ ነው ያበደችው ትላታለች አይ አሁን እኮ በይውነ ያልተሳካላትን አብዳ ቤትሽን ያፈረሰችው ነው ያንቺን ቤት ለማፍረስ ነው ፕሮግራሟ እኮ በማለት ነገሮችን እየመከረቻት ነው ታግሰሽ ነገሮችን አስተካክያቸው በማለትም ትመክራታለች ጽናትም እሺ ብላ አመሰግናለሁ ትላለች እንግዲህ ህሌናም አቤት ፈጣሪ አመሰግንሃለሁ እሷም እኮ ጽናት እኮ ከኔ ምክር ፈለገች ያለች ተመስገን ያለች ነው ምክንያቱም ከዚህ በፊት ሰው ስትመክር ሰምተዋት አያቁምና ለሷ አዲስ ነገር ሆኖባታል ክብሮን ከቤቷ ሰኒን ሲመላለስ ሲያጣት እሱ ቢሮ ሄዶ ነበርና ነገሮችን ካገኛት በኋላ ሰምቷቸዋል ምን ሆነሽ ነው ከኔ ምሸሹ ምን ፈልገሽ ነው ምንድነው ይሆንሽ ቢላትም እሷ ግን እንባዬን ለማየት ታለቅሳለች ብለህ ነው ወይ የመጣኸው አሁን ከኔ ላይ እንባይ ይታያል ወይ እኔ እንደሌሎች ሴቶች ልፍስፍስ አይደለሁም ከፈለክ ምርጫህን ግን አስተካክል ብለዋለች እሱም ግራ ገብቶት በመገረም ያያት ነበር አሁን ከዚህ ራቅልኝ እያለች እንዳትጠገኝ እንዳትነከኝም እያለች እያስፈራራችው ነበር ብዙ ምሩና ናሆሜ የሚገርም ፍቅር አላቸውና ሁለቱ ትርፍ ስራ ጀምር ያለው ይላታል
የምን ስራ እኔ ማላቀው ስራ ጀመር ወይ ስትለውም አንዱ ስራዬ ሚስት የመንከባከብ ነው ያለ እንግዲህ ተነክሷልም እጀነከሲ ብሎ በመኮላኮልም ሲጫወቱ ነበር። እንግዲህ ልብስም አበላሽቷል መሰለኝና ልብስህን አበላሽተው ሁለት ልብስ ሶስት ልብስ ከማበላሸት ወደ አንድ ልብስ ማበላሸት ስለመጣህ እናመሰግናለን በማለትም ሙገሳ ቀርቦለታል። በሌላ በኩል ቤቲ ሳሎን ላይ ነበርችና ኪራ መጣ። ኪራዬ ብላ በመጥራት እንደባለፈው ማሳጅ አድርገኝ እንዳትይኝ ይላታል። አይደለም አሁን ገለዬን ጠበኝ ትለዋለች። በፍጹም አላደርገውም እኔ ነኝ የማጥብሽ ወይ በማለት ይመልስላታል። አዎ ገለዬን ተጣጣፉኮ ረጅም ጊዜ ሆነኝ ስለዚህ መታጠብ ፈልጋለሁ ትለዋለች። እሱ በፍጹም ለምን ለኔ ስትይ ለኪራ ስትይ ስታኪው አትኖሪም ይላታል። አልሰማ ካለሽ ደግሞ ማታ የበላነው ቆረቆ እንዳለ በደንብ ታኪዋለሽ በማለትም ይመልስላታል። እሷ ደግሞ ካልሆነ እናቴን ጥራትና እናቴ ታጥበኛለች እሷንም እንዳንቺ ሳመላልሳት ልኑር ወይ በማለት በብስጭት እያወራትም ነበር። እንግዲህ እምቢ ካልህ አለቅሳለሁ በማለትም ስታለቅስ ነበር። እሱም የፈረደባት ህሌናን ጠርቶ ነይ ጠቢያት እያላትም ነበር። ህሌና እንግዲህ ምን ማድረግ እችላለሁ እንግዲህ እሷን አጥባታለሁ ለጽናት ስል በማለትም ይዛት ሄዳለች። ሂጅ ቀጥይ በማለት ቱቱ ያለች እንደ ህፃንም ስታጫውታት ነበር። ኪራ በመገረም ያያያት ነው። እኔ አንቺን ከማጥብ ላርጎ ከብቼ ዝናብ ላይ አስቀምጥሻለሁ እንጂ በፍጹም አላደርገውም እያለ ብቻውን ያወራ ነው። የኔ ውድና እንቁ የሆናችሁ ቤተሰቦቼ አብራችሁ ስለነበራችሁ ከልብ አመሰግናለሁ። የቀጠለ ይዤ እስከመጣላችሁ ድረስ እስከዛው ግን ሰናይ ጊዜን ተመኘውላችሁ።